የተለመደ ፕሮግራማችንን በተለያዩ ስፍራ ሆናችሁ ለምትከታተሉን አድማጮች ያክብሮት ሰላምታችን በያላችሁበት ይድረሳችሁ እንላለን። እንደተለመደው በሳምንቱ የአገር ቤት ዜና ፕሮግራማችንን እንጀምራለን። ክቡራን አድማጮች ዝግጅቱን ለኛ ማድመጡን ለእናንተ እያልን ወዳዘጋጀነው የአገር ቤት ዜና እንሄዳለን። የአብይ አገዛዝና የሻዕቢያ ድራማ ተጣጥፎ እየቀጠለ ነው። ሰሞኑን መነጋገሪያ ሆኖ ከሰነበቱት ጉዳዮች መካከል አንደኛው በአብይና በሻዕቢያ አገዛዞች መካከል ሲካሄድ የነበረው እሰጥ አገባ ነው። በኃይልም ቢሆን የባህር በር እንይዛለን በማለት ከበሮ ሲደበድብና ሲደነፋ የቆየው የአብይ ዘረኛና አምባገነን አገዛዝ ባለፈው ሰሞን በተለይ ወልዲያ አካባቢ በተደረገው ጦርነት ላይ ሻዕቢያ ከወያኔና ከፋኖ ጋር ጸምዶ በሚል ስም አዲስ ጥምረት መስርቶ በሰሜን ጥቃት እንደሰነዘረበት በመግለጽ ለተባበሩት መንግስታት ድርጅት 2 ጊዜ የክስ ደብዳቤ መላኩ የሚታወቅ ሲሆን በኢሳያስ የሚመራው የሻዕቢያ አምባገነን አገዛዝ በተደጋጋሚ በሰጣቸው መልሶች ደግሞ የአብይ አገዛዝ በአገር ውስጥ ያለበትን በትጥቅ የተደገፈ ተቋሞ ለመሸፈን የሚያደርገው መፍጨርጨር መሆኑን ገልጾ የቀድሞ ግዛትን ለማስመለስ የዓለም ወታደራዊ ጸባጫሪነት ነው በማለት የቀረበበትን ክስ ማጣጣሉ ተሰምቷል። የተተፋፈሉት የወያኔ ቡድኖች ለሁኔታው የተለያዩ አስተያየቶችን ሲሰጡም ተደምጧል። በአሁኑ ወቅት የአብይ አህመድ አሸርጋጆች የሆኑት ጌታቸው ረዳና ጻድቃን ገብረተንሳይ በየሚዲያው በሰጡት መግለጫዎች የወያኔ ቡድንና እንዲሁም ፋኖች ከሻዕቢያ ጋር ግንባር ፈጥረው በአብይ ጦር ላይ ጥቃት ለመፈጸም እየተንቀሳቀሱ የሚል መግለጫ በመስጠት የአብይን አቋም ደግፈዋል። በደብረ ጽዮን የሚመራው የወያኔ ቡድንም እንደዚሁ ለተመደና ለሌሎች ድርጅቶች በጻፈው ደብዳቤ በአንድ በኩል የአብይ አገዛዝ ውንጀላ ከእውነት የራቀ ነው እያለ በሌላ በኩል በዚህ ደብዳቤ ላይ በኤርትራና በትግራይ መካከል የተጀመረውን የህዝብ ለህዝብ ግንኙነት የአብይ አገዛዝ መደገፍ ሲገባው እየተቃወመ ነው በማለት ቢያንስ ከሻዕቢያ ጋር ለማበር ፍላጎት እንዳለው ገልጿል። በተጨማሪም የአብይ አገዛዝ የፕሪቶሪያው ስምምነት በስራ ላይ አለዋለም የሚል አቤቱታም ለተመደ አቅርቧል። የተለያዩ የፋኖ አመራሮችም በየሚዲያው በሰጡት መግለጫ ፋኖ ከነሻዕቢያና ወያኔ ጋር ተባበረ የሚለው የአብይ አገዛዝ ፕሮፓጋንዳ በቅጥፈትና በውሸት ላይ ተመሰረተ ነው ካሉ በኋላ አገዛዙ በወሎ ግንባር በተደረጉ ውጊያዎች በፋኖ ኃይሎች የደረሰበትን ከፍተኛ ሽንፈት ለመሸፈን ያደረገው ጥረት በማለት ውሸት መሆኑን
አጋልጠዋል። ባለፉት ዓመታት ፈላጭ ቆራጩ የሻዕቢያ አገዛዝ ከወያኔም ሆነ ከአብይ ዘረኛና አምባገነን አገዛዞች ጋር የነበረው ግንኙነት በጥቅም ላይ የተመሰረተ በመሆኑ አሁን የተፈጠረው ሁኔታ ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም የሚለው ብሂል ምን ያህል እውነተኛ እንደሆነ የሚያረጋግጥ ነው። ሻዕቢያ ወያኔን ኮትኩቶ ያጠነከረው ከመውደድ ወይም ከሌላ ፍላጎት ሳይሆን የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው የሚለውን አቋም ይዞ ከሻዕቢያ ጎን ሆኖ እንዲታገልና የኤርትራ ነጻነት ተግባራዊ እንዲያደርግለት ነበር። ለዚህም ወያኔ በትግሉ ወቅት አቋሙ ይዞ ከጎኑ ታግሎለታል። ስልጣን ሲይዝም የኤርትራ ነጻነት አላንዳች ቅድመ ሁኔታ አረጋግጧል። አገሪቱንም የባህር በር አሳጥቷታል። እንደ ሀገራችን አቆጣጠር ከ1990 እስከ 1992 ዓመተ ምህረት በሻዕቢያና በወያኔ መካከል የተደረገው ጦርነትን ምክንያቱ ባድሜ ሳይሆን ኢትዮጵያን በመዝረብ በሁለቱ መካከል የተፈጠረ የጥቅም ግጭት ነው። ጥቅም በሁለቱ መካከል ወዳጅነት አሳጣ፣ አንዱ ያንዱ ጠላት እንዲሆን አደረገው። የጥቅም ግጭቱ ጦሱም ጦርነትን ፈጥሮ ወገኖቻችንን ሕይወት አሳጣ፣ አካለ ስንኩልን አደረገ። አብይን ወደ ስልጣን እንደመጣ ከሻዕቢያ ጋር ግንኙነት የጀመረውና በኋላም ወደ ኤርትራ በመሄድ ይህ ግንኙነት እንዲጠነክር ያደረገው በወቅቱ የመንግስትን መዋቅር ተቆናጦ ሰዶ የነበረውና በወታደራዊ በኩል ጥንካሬ የነበረው የወያኔ ቡድን ሊደርስብኝ ይችላል ብሎ ከፈራው ጥቃት ሻዕቢያ ይከላከልልኛል ከሚል እሳቤ ነበር። ሻዕቢያ ከአብይ ጋር ግንኙነት የመሰረተው በወያኔ አገዛዝ የተነፈገውን ጥቅም መልሶ ለማግኘት ነበር። እንደተገመተውም አብይ ወያኔ ጥቃት ሲሰነዘርበት ሻዕቢያ አብሮ ተዋግቷል። የአብይ አገዛዝ በስልጣኑ እንዲቀጥል ተባብሮታል። የሁለቱ ጓደኝነትና ትብብር ያከተመው አብይ ወያኔ ቡድን ወታደራዊ ኃይል ጨርሶ ለመደምሰስ ከሻዕቢያ ጋር የገባውን ቃል ኪዳን ክዶ በፕሪቶሪያና በናይሮቢ ኢሳያስን ያገለለ ስምምነት ከወያኔ ጋር በመፈጸሙ መሆኑ ግልጽ ነው። ይህ በመሆኑ ኢሳያስ ወያኔን በማዳከምና ከአብይ ጋር በመወዳጀት ኢትዮጵያን በድጋሚ ለመዝረፍ ያሰበው እቅድ መጨናገፉ የበቀልና የትንኮሳ እርምጃዎች መውሰዱ የሚጠበቅ ነው። አብይም የባህር በር አሰብ እያለ የሚጮኸው ለሀገር አስቦ ሳይሆን ኢሳያስን ለማስፈራራትና ከወዲሁ ከኢሳያስ ሊደርስ ይችላል ብሎ የፈራውን ጥቃት ለማጨናገፍ መሆኑ ይገመታል። የዘር ፖለቲካ ጦሱ ቀውስና ማቆሚያ የለሽ ፍጅት ነውና ይህን ለመግታት ሁሉም ሀገርና ሰላም ወዳድ የሆነ ሊታገልለት እንደሚገባ ተገለጸ። በዘር ፖለቲካ አደገኛነት ላይ ጥልቅ የሆነ ግንዛቤ ለመያዝ የሩዋንዳውና የዩጎስላቪያው የዘር ፍጅቶችን አስመልክቶ ሲጠቀሱ የነበሩ ምክር ሐሳቦችን መመርመር ወቅቱ የሚጠይቀው ግዳጅ ነው በማለት በርካታ ዜጎች እየተነጋገሩ ይገኛሉ። በብሔረሰብ መብትና በእኩልነት ስም በቡድን ተደራጅተው ስልጣን የያዙት የስልጣን ጥማቸውን ለማጣጣምና በሌላው ላይ ቁጥራቸውን ለመጠበቅ 90% የሚሆነው የመንግስት በአንድ ቋንቋ ተናጋሪዎች በሆኑት በራሳቸው ብሔረሰብ እንዲሸፈን በማድረግና የኃላፊነት ቦታዎች ላይ በማስቀመጥ ዘርን መሰረት ያደረገ መድሎ እየተካሄደ ይገኛል። ይህ ውሎ አድሮ ከርሞ ከራርሞ የሚያስከትለው መዘዝ ከፍተኛ መሆኑና ሀገርን ለመበጥበጥ ህዝብንም ለደም መፋሰስ እንደሚዳርግ ሲመከር እንደነበረ የሚታወስ ነው። ቀስ በቀስ አንዴ ሞቅ ሌላ ጊዜ ደግሞ ቀዝቀዝ እያለ እየተፈጸመ የሚገኘው ዘርን መሰረት ያደረገ ጭፍጨፋ በአሁኑ ወቅት ተጠናክሮ እንዲቀጥል የተለያዩ ቅስቀሳዎች እየተካሄዱ መሆናቸውን በጥሞና ማንሳት የግድ ሆኗል። በተለያዩ የሶሻል ሚዲያዎች በተለይ ከአውሮፓ
በአንዳንድ በኦሮሞ ህዝብ ስም በሚነግዱ አረመኔዎች ኦሮሞ ሌላውን ኢትዮጵያ ህዝብ በጠላትነት እንዲያይ እየተላለፈ የሚገኘው የዘር ማጥፋት ጥሪ የኦሮሞ ህዝብ ድምጽ እንዳልሆነ ሊታወቅ ይገባል። ላለፉት 7 ዓመታት በተለያዩ አካባቢዎች አማራ በመሆናቸውና የኦርቶዶክስ ተዋህዶ አማኞች ስለሆኑ ከመኖሪያቸው ከእርሻቸው በስራቸው ወዘተ እየተፈናቀሉ በአሰቃቂ ሁኔታ እየተጨፈጨፉ ንብረታቸው በእሳት የወደመባቸውና የተዘረፉ በርካታዎች ሲሆኑ እነዚህም አሳዛኝ ግፎች የፈጸሙት በኦሮሞ ህዝብ ስም የሚነግዱ ጥቂት ነፍስ ገዳዮች እንጂ የኦሮሞ ህዝብ እንዳልሆነ ሁሉም የሚያውቀው ነው። ይሁን እንጂ እየተካሄደ ያለው የዘር ፍጅት ቅስቀሳ ጉዳት አያደርስም ማለት አይቻልም። ዘርን ወይንም ሃይማኖትን መሰረት ያደረገ የጥላቻ ቅስቀሳ መዘዙ በቀላሉ የሚታይ አይሆንም። በኦርቶዶክስ አማኞች ላይ በተለያዩ ቦታዎች ግድያ መደረጋቸው የሚታወቅ ሲሆን በቅርቡ በመካነ ሰላም ላይ የሙስሊም አባቶችና ምዕመናን ላይ የተካሄደው ግድያ የገዳዮቹ ማንነት ባይታወቅም ምንጩ በሃይማኖት ጥላቻ ላይ ያነጣጠረ መሆኑ ግልጽ ነው። በዘር ላይ ሆነ በሃይማኖት ላይ የተመሰረተ ፍጅትን ለመፈጸም የሚቀናቀንና የሚሰራጭ ቅስቀሳን ማጋለጥና በተቻለ አቅም እንዳይከሰት ለማድረግ ሀገር ወዳድ የሶሻል ሚዲያዎች ድርሻቸውን እንዲወጡ ጥሪ ሊቀርብ ይገባል እየተባለ ነው። አገዛዙ በፖለቲካ እስረኞች ላይ ግፍ እየፈጸመ መሆኑ ሊጋለጥና ሊወገዝ ይገባዋል ተባለ። ፍርድ ቤት ሳይቀርቡ በጨለማ እስር ቤቶች እየተሰቃዩ የሚገኙ የፖለቲካ እስረኞች ቁጥር በትክክል ለማወቅ አዳጋች በመሆኑ በደፈናው ቤት ይቁጠራቸው ብሎ ማለፉ ይቀላል። በተለያዩ የጨለማ እስር ቤቶች ሌት ተቀን እየተቀጠቀጡ በሺዎች የሚቆጠሩ እየሞቱ ባልታወቁ የጅምላ መቃብሮች አፈር እየለበሱ መሆናቸውን እየሾለኩ ከሚወጡ መረጃዎች መገንዘብ ተችሏል። በግልጽ ከሚታወቁ የፖለቲካ እስረኞች መካከልም ቢሆን የእስር ቤት ቆይታቸው ከባድና ፈታኝ እንዲሆን ከመደረጉም በላይ ሲታመሙ አስፈላጊውን ሕክምና እንዳያገኙ ካገዛዙ ለየእስር ቤቶቹ የተላለፈ መመሪያ ሳይኖር አይቀርም ተብሎ ይገመታል። በርካታ እስረኞች በተለያዩ በሽታዎች እየማቀቁ ሕክምና ተነፍጓቸው የሚገኙ ሲሆን በበሽታቸው ማቀው እንዲሞቱ እንደተፈረደባቸው ብዙዎች እየተናገሩ ነው። ዘረኛው አገዛዝ ምንም አይነት ወንጀል በሌላቸውና ተቃወሙኝ ብሎ ሆን ብሎ ባሰራቸው የፖለቲካ እስረኞች ላይ የሚፈጽመውን ኢሰብአዊና አረመናዊ ተግባር ማጋለጥና ማውገዝ እንዲሁም እንዲፈቱ መታገል የእያንዳንዱ ኢትዮጵያዊ ግዴታ ሊሆን ይገባዋል የሚሉ ዜጎች በርካታ ናቸው። አድማጮች፣ የዛሬውን የዜና ሀተታ የምንደመድመው በዘወትር አድማጫችን በአቶ ታዬ ቶላ ከጎላ ሚካኤል በላኩልን ደብዳቤ ይሆናል። እንደዚህ ይነበባል። ከታዬ ቶላ፣ ጎላ ሚካኤል፣ አዲስ አበባ። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ራዲዮ አዘጋጆች፣ አቅራቢዎችና አድማጮች፣ ተደጋግመው እየተጠየቀ የሚገኘው የደርሰናል ወይም የኢትዮጵያ ሕዝብ መብቶቹን ለማስከበር እየተካሄደ የሚገኘው ህዝባዊ ትግል ይደርሷል የሚለው የዛሬው መልእክቴ መንደርደሪያ አድርጌዋለሁ። ከዚህ ጋርም አያይዤ ኢሃፓ ከ50 ዓመታት በላይ የኢትዮጵያ አንድነትና ሉዓላዊነትን ሊያስከብሩና ሊያስጠብቁ የሚገባቸው የማዕዘን ድንጋይ የሆኑ የፖለቲካ ጥያቄዎች፣ አቋሞችና ትንታኔዎች ማድመጥ፣ ማንበብ ብሎም በተግባር ለመተርጎም ሊካሄድበት የሚገባው መንገድ በህብረት ቆም ብሎ ለመታገል እርባና ቢስ በሆኑ ሰበቦች ሆን ብለው የህዝባዊ ትግሉን በሚበጠብጡ ቡድኖችና ግለሰቦች አሁን ለምንገኝበት አደገኛና መስቀልቅል ሁኔታ መዳረጉን ማንሳት
የግድ አለኝ። እስከዚህ ወቅት ድረስ ኢህአፓ የሚወነጀለውና የስድብ ናዳ እየወረደበት ያለው በይሆናልና በስማ በለው ተሳዳቢዎቹ ኢህአፓን ሳያውቁና ሳይረዱ ሌሎች የቀባጠሩትን እንዳለውጠው እንደ ጉማሬ የዋጡትን የሚተፉ ናቸው። ምንም እንኳን በፖለቲካ ትግል ታሪክ በፖለቲካ አቋማቸው ተጻራሪ የሆኑ ድርጅቶች ቢኖሩም የሚተቻቹት በተለያዩ የትግል ምዕራፎች በሚከተሉት ርዕዮተ ዓለም በሚወስዷቸው የፖለቲካ አቋሞች በሚከተሉት የትግል መስመርና በሚያነሷቸው የፖለቲካ ጥያቄዎች ሲሆን የኢህአፓ ባላንጣዎች ግን በሬ ወለደ ኤሊ ከብርሃን ፈጠነችና ጉማሬ ዛፍ ላይ ወጣ ከመሰሉ የቅጥፈትና የብለት ውንጀላዎች የነጻና በአቋሙ ወይም በፖለቲካ ፕሮግራሙ ላይ አለመሆኑ አስነዋሪነቱን ተከናንቦ እንደቀጠለ ይገኛል። ኢህአፓ ለምን የቅጥፈት ወይም የቀጣፊዎች ኢላማ ሆነ የሚለውን ከማንሳት በፊት ቅጥፈትና በተደጋጋሚ ቅጥፈት ሰለባ የሆኑ የሚገኙትን ከርሞ ጥጃዎች ወይም አድሮ ቃሪያዎች ማንነትን ማንሳት የግድ ይላል። እድሜ ጠገብ የሆነው በከሳቴ ብርሃን ተሰማ የተዘጋጀው የአማርኛ መዝገበ ቃላት ቀጣፊ ለሚለው ቃል ያሰፈረው ትርጉም ዋሾ፣ ሌባ፣ አታላይ፣ እውነት ነገርን የማይናገር የሚል ሲሆን ቅጥፈት ለሚለው ደግሞ ልቦለድ ነገርን ቀጥፎ አስመስሎ መናገርና መዋሸት፣ ማበል፣ ውሸትን መልመድ የሚል ተቀምጧል። እስከዛሬ በኢህአፓ ላይ እየተሰነዘሩ ከዘመን ዘመን እየተሻገሩ የሚገኙ ቅጥፈቶች ከመነሻቸው የነበራቸው ይዘት በውሸት እየበከተ በመሄድ ቀንዶችና ጭራዎች እየተጨመረባቸው ዘረኛ ቡድኖችና አጨብጫቢዎቻቸውና አራጋቢዎቻቸው የኢህአፓን ስም በማጥፋት ዘመቻ ሳሰልሱ መጠመዳቸው እንደቀጠለ ነው። ኢህአፓም አካፋን አካፋ፣ ዶማን ዶማ፣ ፈላጭ ቆራጭ፣ ዘረኛን ጨቋኝ፣ አምባገነንን ስልጣን መከታ በማድረግ ንጹሃንን የሚጨፈጭፉት ፋሽስት፣ የሀገሪቱን ሀብትና ገንዘብ የሚዘርፈውን ሌባ እየደጋገሙ ለመጣ ለሄደው አረመኔ ግፈኛ ቡድን የሚያጨበጭቡ የሚያረጠርጡ የሚያሸረግዱትን መሬት ላይ እየተነጠፉ የሚሰግዱትን አደርባይ ከተለያዩ የፖለቲካ ድርጅቶች ለአምባገነን መንግስት ለማደር በድርጅት ውስጥ ቡድን እየቦደኑ በአፍራሽ እንቅስቃሴ የሚጠመዱትን አንጃ የንጹሃንን ደም በማናልበኝነት የሚያፈሱትን ሰው በላዎች እያለ ግንባሩን ሳያጥፍ መዝለቁ ዋንኛው የባህሪው መለያ እንደሆነ ማንሳት ተገቢ ይሆናል። ኢህአፓ ራሱን ለኢትዮጵያ ሕዝብ ይፋ ከማድረጉ ቀደም ብሎና ራሱን ካወጀበት ወቅት አንስቶ የኢትዮጵያ ሕዝብን የፖለቲካ ንቃት ለማትባትና በሁሉም የሀገራችን ክፍል በአንድነት ለህዝባዊ ትግል ለመሰለፍ የሚያበቁ ህዝባዊ ጥያቄዎችን ወቅታዊ የህዝብ ብሶቶችንና ችግሮችን በማንሳት የፓርቲው ልሳን በሆነው በዲሞክራሲያዊ መግለጫዎችን ጥልቅ ትንታኔዎችን በማውጣት ህዝብን ቀድሞ ከህዝቡ ጋር እኩል ተራምዶ አንዳንዴ ህዝቡን እግር በእግር ተከትሎ ታግሏል። ዛሬም እየታገለ ነው። ለነገዎቹም ህዝባዊ ትግሉን አጠናክሮና አስተባብሮ እንደሚቀጥል ቅንጣት ጥርጣሬ እንደሌለ ማንሳት የግድ ይላል። ለታሪክ ግንዛቤ ጠቀሜታው የገዘፈ ነውና ከዋና ዋናዎቹ መሃል ሰብአዊና ዲሞክራሲያዊ መብቶች ይከበሩ፣ ፈላጭ ቆራጭ አምባገነናዊ ስርዓት ይውደም፣ ጊዜያዊ ህዝባዊ መንግስት ይቋቋም፣ የደሞዝ ወለል ይወሰን፣ ስራ ለስርዓት ዳቦ ለተራበ፣ የጾታ እኩልነት ይከበር፣ ሁሉም የፖለቲካ እስረኞች ይፈቱ ወዘተ ያካትታል። እነዚህ መፈክሮች እስከዛሬ በጎላና በጠነከረ ድምጽ እየተስተጋቡ ይገኛሉ። ፖለቲካን እናውቃለን በሚሉ የፖለቲካ ጅላንፎችና ጭራሽ እንደ በቀቀን የተባለች ወፍ የተባለን
ከመደጋገም ወይም እንደ ገደል ማሚቱ የተባለውን ከማስተጋባት ባለፈ ፍጹም የፖለቲካ ዕውቀት የሌላቸው የፖለቲካ ደደቦች ኢህአፓ እየተወረፈና እየተሰደበ የሚገኘው በሌላ ምክንያት ሳይሆን በእነዚህ ህዝባዊ ጥያቄዎች መሆኑን ማስገንዘብ ተገቢ ይሆናል። ኢህአፓ ፋሽስታዊ ወታደራዊ ቡድን በሀገሪቱ በአጠቃላይ እንደ ሰደድ እሳት ከመሃል እስከ ዳር ሀገራት ተቀጣጥሎ የነበረውን ህዝባዊ እምቢተኝነትን አልገዛም ባይነትንና አመጾችን ተጠቅሞ የስልጣን ወንበር ላይ ፊት እንዳለ ለህዝባዊ ትግሉ ለፍሬ እንዲበቃ ሁሉን የሀገሪቱ የፖለቲካ ጉዳይ የሚያገባቸው የፖለቲካ ድርጅቶች፣ የሙያ ማህበራት፣ ታዋቂ ግለሰቦች ወዘተ የሚሳተፉበት ጊዜያዊ ህዝባዊ መንግስት ይቋቋም የሚለውን ጥያቄ እንዳነሳ ወታደራዊ ደርግ ዋንኛ ጠላቱ አድርጎ በመፈረጅ ኢህአፓን ለማጥፋት ማንም ጠመንጃ ወይም ሽጉጥ የታጠቀ በኢህአፓ አባልነት ወይም ደጋፊነት የጠረጠረውን በመንገድ በስራ ቦታ ወዘተ በመጀመሪያ ነጻ እርምጃ ቀጥሎም ቀይ ሽብር የተባሉ የሰው ልጅን በጭካኔ እንዲጨፈጭፉ አዋጅ ታውጀው ኢትዮጵያን የዶም ጎርፍ አደረጓት። ጊዜያዊ ህዝባዊ መንግስት ለህዝባዊ መንግስት መመስረት አስፈላጊ የሆኑትን ዝግጅቶች በአጭር ጊዜ ማለት ሁሉም ተሳታፊዎች በሚስማሙበት ከአራት ዓመት ላልበለጠ ጊዜ የሀገሪቱን አጠቃላይ የፖለቲካ ሁኔታ በዘለቄታ ለአንዴና ለሁሌ ሊፈታ የሚችል ስርዓትን ማስፈን ዋንኛ ተግባሩ መሆኑን ኢህአፓ ደጋግሞ ጥልቅ ትንታኔዎችን በመስጠት በልሳኑ በዲሞክራሲያ ይገልጽ ነበር። ኢህአፓ ደርግ በሚባል ስያሜ የሚታወቀው የወታደሮች ቡድን የህዝብን አለመደራጀት ሰበብ በማድረግ ጊዜያዊ ህዝባዊ መንግስትን ተካቶ ጊዜያዊ ወታደራዊ መንግስት ሊያከናውናቸውና በህዝብ ለሚመረጥ ህዝባዊ መንግስት ስልጣኑን እንደሚያስረክብ ይገባ የነበረውን ቃል ባዶ ቃል መሆኑን በመግለጽ ህዝብን በበቂ ማንቃት በመቻሉ ፋሽስቱ ደርግ ኢህአፓ ላይ ከስም ማጥፋት እስከ ደም ማፍሰስ ሽብሮችን እየፈጸመ ለ17 ዓመታት አገሪቷን እያሸበረ የግፍ ቀንበሩን ጭኖ ገዛ። በፋሽስቱ ደርግ እግር የተተካው በባዕዳን ኃይሎች ድጋፍ ስልጣን የያዘው ትግራይ ከኢትዮጵያ ለመገንጠል በሚል በፖለቲካ ድድብና የነሆለለው ወያኔ የሽግግር መንግስት የሚል ራሱን ለ30 ዓመታት ስልጣን ላይ ያቆየውን አገሪቷን በቁማ እንደ ምስጥ እያነከታት የሚገኘውን ህግ በመደንገግ የመሰረተውን የግፍ አገዛዝ እሱ ላሳደገው ዘረኛ ቡድን አስረክቦ በንጹሃን ደም ኩሬዎችና ሐይቆችን እያመረተ የሚገኘው አሸጋጋሪ አድርጎ በመሰየም ሀገሪቷን በደንቆሮ የዘር ፖለቲካ ለአደገኛ ምስቅልቅል ሁኔታ እየዳረገ ይገኛል። በዚህ ወቅት ደግሞ በተለመደው ሁኔታ በባዕዳኖች ተደግፎ ስልጣን ለመያዝ ቀደም ባሉ የተለያዩ ወቅቶች የሽግግር መንግስት መቋቋምን ሽንጣቸውን ገትረው ይቃወሙ የነበሩ ዛሬ ዋንኛ ቀንቃኝ ሆነው የህዝብን ደም እንዳላፈሰሱና የሀገራችንን አንገት እንዳላስደፉ ሁሉ በዘመነኛው ሶሻል ሚዲያ የሽግግር መንግስት አስፈላጊነትን ሲያቀነቅኑ ለሰማቸው የዛሬ ሰመት የህዝብን ቀልብ የገዛውን የብልጽግና ተብየውን ቁንጮ መሰል የጅሎች ፖለቲካ ቁማር እየቆመሩ ለመሆናቸው አለመጠራጠር እጅግ ለከፋ የፖለቲካ ቀውስ ይዳርጋል። ዛሬም በደፈናው መያዣ መጨበጫ የለሽ የሆነው የሽግግር መንግስት የሚለው የባዕዳን ስያሜ ለጮሌዎች ማወናበጃነት የሚጠቅም ነውና ዛሬም ጊዜያዊ ህዝባዊ መንግስት ይቋቋም የሚለው በርግጥ የኢትዮጵያ ህዝብ ጥያቄ ነውና ለተግባራዊነቱ እንድንታገልለት የግድ ይለናል ይላል ደብዳቤያቸው።
ክቡራን አድማጮቻችን እኛም ፕሮግራማችንን በዚሁ አብቅተናል። በሚቀጥለው ሳምንት በሌላ ዜና እስክንገናኝ መልካሙን ሁሉ እየተመኘን እንሰናበታለን። እስከ ሳምንት መልካም ሳምንት። እንደው ከየትናት በላችሁ እንደው አትጠይቁኝ ይኸው ኢትዮጵያዊነቷ እንዲህ ጎልቶ የታየኝ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መስማ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መልኳ ለኔ መልኬ ለሷ መልኳ መች ተለያይቶ መልኬና መልኳ ለኔ ምስሜ ለሷ ምስሟ መች ተለያይቶ ደሜና ደሟ ከወንዙ ማዶ ያንቺ ነው ከዋርካው ማዶ የኔ ተባብለን አናውቅም ተሰባብረን አናውቅም እኔም የሷም የኔ ኢትዮጵያዊነቱ ነው አዋዶ አፋቅሮ ያኖረን እስከ ዛሬ ባላነሰን ባልጠበበን አገር በነገዳና ጥብቀው በነገዳና ላላው የፍቅራችንን ማገር ባላነሰን ባልጠበበን አገር በነገዳን ሸፍነው በነገዳን ጠረው ፍቅራችን የለው ድንበር የለውም ፍቅራችን የለውም ፍቅራችን የለውም ፍቅራችን የለውም ፍቅራችን እንደው ከየትናት በላችሁ እንደው አትጠይቁኝ ይኸው ኢትዮጵያዊነቷ እንዲህ ጎልቶ የታየኝ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መስሟ ሰሜኑም አገሯን ደቡቡም አገሯ ምስራቁም አገሯን ምዕራቡም አገሯ አታሳፍሯት ተዋት በማታውቀው ታንኳ ኢትዮጵያዊነት ነው ለኔ መለሷ መልኳ ለኔ መልኬ ለሷ መልኳ መች ተለያይቶ መልኬና መልኳ ለኔ ምስሜ ለሷ ምስሟ መች ተለያይቶ ደሜና ደሟ በአንድ ጎጆ የኖረን አንድ ጣሪያ ስር እንዴት እንከፋፈል እንዴት እንተፋፈል እኔም የሷም የኔ ኢትዮጵያዊነቱ ነው አዋዶ አፋቅሮ ያኖረን እስከ ዛሬ ባላነሰን ባልጠበበን አገር በነገዳና ጥብቀው በነገዳና ላላው የፍቅራችንን ማገር ባላነሰን ባልጠበበን